ይህ መልእክት የሚተላለፈው ከአራታይን ማህበረሰብ ነው። የዛሬው መልእክታችንን ኃያሉን አምላክ በማመስገን እንጀምራለን። የነገሮችም ሁሉ ባለቤት የሆነውን ሁሉን ሰሚ፣ ሁሉን ተመልካች፣ ሁሉን ታዛቢ የሆነውን አምላክ በማመስገን እንጀምራለን። ፍትሐዊ ዳኛውን፣ ለዳኝነቱ ምስክር የማይሻውን፣ ሁሌም ትክክል የሆነውን በፍርዱ አንድም ቀን አማካሪ የማይሻውን አምላክ በማመስገን እንጀምራለን። የአብርሃምን፣ የይስሐቅን፣ የያዕቆብን፣ የሙሳን፣ የዒሳን፣ የሙሐመድን አምላክ በማመስገን እንጀምራለን። የዩኑስን፣ የአዩብን፣ የያሕየን፣ የዘከርየን፣ የዳውድን፣ የሱለይማንን እንዲሁም የሌሎችን ነቢያቶች ላኪ አስተማሪ ጌታ ለሆነው በስሙ በማመስገን እንጀምራለን። እንግዲህ የዛሬው መልእክታችን አንዳንድ ነገሮችን እንዳስሳለን፣ አንዳንድ ነገሮችን እናስታውሳለን። አምላክ በፈቀደው አንዳንድ መልእክቶች ይኖሩታል በውስጡ። መልእክቶቹ ውስጥ ይህ መልእክት ለእኔ ነው ብሎ ያለ ሰው በትክክል መልእክቱ ለሱ ነው ማለት ነው። በዚህ መልእክት ውስጥ የእኔ ስም ተጠርቷል ካለ በትክክልም ለሱ ነው ማለት ነው። በዚህ መልእክት ውስጥ እኔን ይመለከታል ካለ መልእክቱ ለሱ ነው ማለት ነው። ሁሌም ቢሆን እኛ መናገር ነው። እንደ ስፒከር ቁጠሩት። እኛ መናገር ብቻ ነው። የሚሰማ ይሰማል፣ አልሰማም ብሎ ጆሮን የያዘ ደግሞ በሌላ በኩል ይሰማል ማለት ነው። በሌላ በኩል ይሰማል እና አንዳንድ ጊዜ የእኛ መልእክቶች እንደዚህ ስንናገር መልእክቱ ለሚገባው መልእክቱ ለደረሰው ሰው እንጂ ለሁሉም አይደለም። አንድ ወቅት አሉ ነቢዩ ኢብራሂም የፈጣሪ ሰላም በሳቸው ላይ ውረድ። ይህ ትልቅ ነቢይ አምላክ እሳት ውስጥ ሳሉ በተወረወሩ ጊዜ መላእክቶችን ልኮ ምን እንደሚፈልግ፣ ምን እንዲያደርግላቸው እንደሚፈልግ በላካቸው ጊዜ በዛ ምን አለ ኢብራሂም ወይም አብርሃም ማለት ነው፣ እናንተ አሁን ለእኔ ምን ታደርጉልኛላችሁ? ጌታዬ እኮ ያለሁበትን ሁኔታ ያውቃል። ለእኔ ከሱ በላይ በቂ፣ ለእኔ እሱ በቂ ነው። ምንም ነገር አልፈልግም ከእናንተ። ከሱ ከመጣ እናንተ ምን ታደርጉልኛላችሁ ብሎ የመለሰ ነው አሉ። አንዳንድ ጊዜ ያ ሰው ምን ይላል? ተጣራ ሰዎች ወደዚህ ቦታ ወደ ካዕባ ወይም ወደ ሐጅ እንዲመጡ ተጣራ ይላል። ድምፄ ለሁሉም አይሰማም፣ በርቀት ላሉት ሰዎች እኮ አይሰማም እዚህ አካባቢ ካልሆነ ብሎ በተናገረ ጊዜ ይላል። ታሪኩ ነው ሲነገር ምን ይላል ፈጣሪ? አጠገብ ያሉት ሰዎች ሳይሰሙ ወይም ሳይመጡ ወይም መጥተው ሳይዘይሩት ወይም የኔን ትእዛዝ ሳይፈጽሙ እዛው አጠገብ ያሉት ማለት ነው። በሩቅ ያሉት ሰምተው የአንተን ድምፅ ያልሰሙ ማለት ነው። በሩቅ ያሉት ሰምተው ይመጣሉ አጠገብህ። ዛት ሚንስ አንተ መናገር ብቻ ነው ጆሮው ላይ የሚደርሰው ፈጣሪ የፈቀደለት ካልሆነ በስተቀር በርቀት ስላለ ወይም በቅርበት ስላለ አይደለም። የሚደርሰው ጆሮው ላይ አምላክን ለፈራ ወይም ለፈቀደለት ብቻ ነው። እውነቱም እንደዛ ነበር። አንዳንድ ጊዜ ይላሉ እዛ አካባቢ ያሉ ሰዎች አንድም ቀን ሐጅ ሳይዘይሩ በርቀት ያሉ ከዓለም ላይ ተጠራርተው ይመጣሉ በየዓመቱ ይላሉ ለመዘየር። እንግዲህ ፈጣሪ እስኪ ያን ከዘያሪዎቹ አድርገን
ምን ይላል የዛሬው መልእክታችን? ትንሽ ካለፉት ማህደራችን ለማስታወስ ያክል መልካም ነው። ኃያል ነው አምላክ። የአብርሃም አምላክ ኃያል ነው። አብርሃምን ከእሳት ውስጥ ሲያወጣው ምን ይላል? አንተ እሳት ለአብርሃም እንድታቃጥል አልተፈቀደልህም ነው ያለው። ቀላል ትእዛዝ ነው። ዛት ሚንስ እሳት ራሷ ተፈጣሪ ነች፣ ትእዛዝ ትቀበላለች ማለት ነው። ዳሴት አንዳንድ ጊዜ ነገሮችን እንዲሁ በተለየ መንገድ ስናያቸው እጅግ በጣም ቀላል ነው። እጅግ በጣም ቀላል ነው። ለሁሉም ቀላል ነው ማለት ሳይሆን ያው ግን በተለየ መንገድ ስናያቸው ማንኛቸውም ነገር ተፈጣሪ የሆኑ ነገሮች ሁሉ ለፈጣሪ ወይም ለፈጣሪ ባሪያዎች ታዛዦች ናቸው። ታዛዦች ናቸው። ለፈጣሪ ባሪያዎች ታዛዦች ናቸው ስንል ፈጣሪ ሲፈቅድላቸው ነው። ፈጣሪ ሲፈቅድላቸው ነው። ያ ማለት ሱለይማን ወይም ኪንግ ሰለሞን የዳውድ ወይም የዴቪድ ልጅ የንጉስ ዳዊት ልጅ ንጉስ ሰለሞን የሚባለው ይህ የፈጣሪ ባሪያ ነቢይ አምላክ አንድ ጸጋ ሰጠው። በትንሽ ተቸግሮ ስለነበረ ምን አለ? ንፋሱ ለአንተ እንዲታዘዝልህ ፈቅጄለታለሁና የፈለግከውን ነገር እዘዘው፣ ያዘዝከውን ነገር ሁሉ ያደርጋል አለው። ያዘዝከውን ነገር ሁሉ ያደርጋል። በዛው ልክ ጅኖችንም የማዘዝ ችሎታ ነበረው። ወፎችን መናገር የማዘዝ ችሎታ ነበረው። ዳት ሚንስ ተፈጣሪ ነገሮች ሁሉ ለኃያሉ አምላክ የፈጠራቸው ለባሪያዎቹ ታዛዦች ናቸው ማለት ነው። አማራጭ የላቸውም። ታዛዦች ናቸው። ይህንን ካልን በኋላ እንግዲህ ለዚህ ኃያል አምላክ ምስጋና እናቀርባለን እንደገና። ምክንያቱም ጥበበኛ የሆነ አምላክ ነው። ጥበቡ አያልቅበትም። እኛ እንደክማለን እንጂ እሱ አያልቅበትም። የዛሬው ካለፉት ማህደራችን ነው የምናስታውሰው፣ ከተናገርናቸው ማለት ነው። ምን ይላል? ነጠላን ጥለናል ይላል። የዛሬ 2 ዓመት ነው 3 ዓመት አካባቢ ነው ያስቀመጥነው። ይሄን ባንሳሳት ነጠላን ጥለናል፣ ነጥለን ጥለናል ይላል። ነጠላን ጥለናል፣ ነጥለን ጥለናል፣ ነጠላን ጥለናል፣ ጋቢ ደርበናል፣ በአፈር የሚጫወት አይኑን አጥፍተናል ይላል። ሌላ አፈር ላይ ያለውን ወደ አፈር መልሰናል፣ ወደ አፈሩ መልሰናል፣ ወደ መጣበት ማለት ነው። የሰፈር ጎረምሶችን አደባት ይዘናል። አምላክ ጊዜ ሰጥቶ አምላክ ጊዜ ይስጠን ሁሉን ያሳየናል። አምላክ ዕድሜ ይስጠን ሁሉን ያሳየናል ይላል። ያ ያልናቸው ነገሮች በትክክልም እየሆኑ ነው። ብዙዎቹን ከዛ በኋላ ወገባቸውን የሰበርነው የወገባቸውን አጥንት ነው የሰበርናቸው። አንዳንዶቹን በጣም አሳማሚ ቅጣት ነበር የተቀጡት። በይበልጥ ከነዛ ከ35 ሀገሮች ውስጥ አንዳንዶቹ ቅጣቱ እስካሁን እየሄደባቸው ነው። ገና አንዳንዶቹ ደግሞ ገና ያልጀመረላቸው አለ። ግን ገና ያልጀመረ ማለት እየተቀጡ አይደለም ማለት አይደለም። እየተቀጡ ነው፣ ግን ወደ ዋናው ገና አልገቡም። አንድም ያልናቸው ነገሮች ቢኖሩ ፈጣሪ ካገዘን ብዙ እናያለን ብለናል። ፈጣሪ አግዞን ብዙ ነገር አደረግን። በይበልጥ ከ2024 2025 በኋላ ከጃንዋሪ ጀምሮ ማለት ነው ብዙ ነገር አደረግን። ለአንዳንዶቹ ግልጽ አይደለም፣ ግን እውቀቱ ላላቸው የምናደርገው ነገር ግልጽ ነው፣ ይታወቃል። ፈጣሪ ችሎታውን ካልሰጠ እንደዚህ አይነት ነገር ማድረጉ አይደለም፣ ወይም እሱ ሳይሆን ኢቭን ማወቁ ራሱ እንኳን ችሎታ ያስፈልጋል። ችሎታ ያስፈልጋል ማወቁ ማለት ነው። አንድ ጊዜ ነቢዩ ኤልሳ ወይም የኤልያስ ነቢዩ ኤልያስ በሱ ጊዜ የነበረው የእሱ አገልጋይ የነበረው ነቢዩ ኤልያስ ከሄደ በኋላ ነቢዩ ኤልሳን ነቢይ አድርጎ አምላክ የሾመለት ማለት ነው ለእስራኤል ሕዝብ
ወይም ደግሞ በእንግሊዝኛው አጠራር ወይም በዚህኛው በባይብሉ አጠራር አላይጃ እና አላይሻ። አላይጃ እሱ ነቢይ ነው፣ በዛን ዘመን የነበረ ለእስራኤል ሕዝብ ተላከ። ሁሌም ቢሆን እንደዚህ አይነት ሰዎች ባሪያዎች፣ የፈጣሪ ባሪያዎች ካለው ስርዓት ካለው አስተዳደሮች ጋር አይስማሙም። ምክንያቱም እነሱ የሚያመጡት መልእክትና በጊዜው የነበረው ስርዓት እኩል አይደለም። ነገሩ ትላለ ስርዓቱ ጥሩ ቢሆን ኑሮ ነብይ ለምን ያስፈልጋል መባሉ አይቀርም። አንዳንድ ጊዜ እሱ ፈጣሪ ነው የሚያውቀው፣ ኃያሉ አምላክ ነው የሚያውቀው። ግን አላይጃ በዛን ጊዜ ይዞት የመጣውን መልእክት አንዳንድ ነገሮች አምላክ ብዙ ስራዎችን ሰራ። ምክንያቱም ደግሞ የእስራኤል ንጉሥ የነበረው አንዲት ሴትዮ አግብቶ በዛ ወጥቶ በዛ ወርዶ ያ ገባችሁ ምን እንደምንል። ከዛ በኋላ እሱ ካረገ በኋላ ወይም ከሄደ በኋላ የእሱ አገልጋይ የነበረው አላይሻ እሱ ነበር ቦታውን የያዘው። ወደ ታሪኩ ስንመጣ ምን ይላል አላይሻ? አንድ ወቅት ከእሱ ጋር የነበረው ሰው ጠዋት ሲነሳ አካባቢውን ሰራዊት ወሮት ያያልና ሰራዊቱን ሲያይ አባቴ ይለዋል። አንተ ተመልከት፣ ብዙ ህዝቦች ብዙ ሰራዊቶች ከበውናል እኮ ምንድን ነው የሚሻለን ሲል፣ ከዛ በኋላ ለካ የአገልጋይ ያየው የሰዎች ሰራዊትን ነው፣ ያላየው ደግሞ ከአምላክ የተላኩትን ሰራዊቶችን አላየም ነበር። የእሳት ሰረገላ ማለት ነው። እና በእሳት ሰረገላ ላይ የነበሩ በፈረስ ላይ የነበሩ ሰራዊቶች አምላክ የላከው ለአላይሻ ለመጠበቅ የላከውን ሰራዊቶች አላየም ነበርና ከዛ ምን አለው አምላክ ማን ነው አላይሻ፣ እኛ ጋር ያሉት እኮ ይበልጣሉ እነሱ ጋር ካሉት ይላል። እና ይሄ የአላይሻ አገልጋይ አላየም ምን እያወራ እንደነበረ። ያ ማለት ምንድነው? ለሁሉም ግልጽ አይደለም ማለት ነው። ለሁሉም የሚታይ አይደለም። አንዳንድ ጊዜ ሰዎች አይን ይኖራቸዋል አያዩም፣ ጆሮ ይኖራቸዋል አይሰሙም፣ ፈጣሪ ከፈቀደላቸው በስተቀር። ሁለት ሰዎች አይናቸው ፈጦ ለአንዱ ሲታይ ለአንዱ አይታይም። አምላክ አይናችን ይግለጥልን ነው ምንለው። እና ወደ ዛሬው መልእክታችን ስንተላለፍ ምን ይላል? እንደገና ስንደግመው ነጥለን ጥለናል ይላል። ነጥለን ጥለናል፣ ነጠላን ጥለናል፣ ነጠላን ጥለናል፣ ጋቢ ደርበናል፣ በአፈር የሚጫወት አይኑን አጥፍተናል፣ ሰው አፈር ያለን ወደ አፈር መልሰናል። ወደ መጣበት ማለት ነው። ወደ መጣበት ብዙ ነው። የሰፈር ጎረምሶችን አደብ አስይዘናል ይላል። አደብ አስይዘናል። ይሄ ከ2 ዓመት አካባቢ ወይም ከዛ በፊት የተናገረው ነው። ያኔ መልእክቱ ሲመጣ ትክክል ነበር፣ አልተሳሳትም። አንዳንድ ጊዜ አምላክ ቃሉን ሲናገር እኛ ማስተላለፍ ነው። ልክ እንደ ስፒከር ለእኛ ራሱ አንዳንድ ጊዜ ዘግይቶ ይገባናል። ለምሳሌ ከዛ ውስጥ አንዱ ምን ይላል? መንገድ ተጠርጓል ማለት ነው። መንገዶች እየተጠረጉ ነው፣ ለትራኮቹ መንገድ እየተጠረገ ነው ብለን ነበረ እና ያኔ ትራኩ ምን እንደነበረ እኛም ብዙም አላወቅነውም ነበር። ግን ትራኮቹ ሊመጡ እነዛ ስፒዳቸው ይሄ ነው ተብሎ የማይታወቅ ትራኮች መነሻቸው እንጂ መድረሻቸው መቆሚያም ማቆሚያም የሌላቸው ማለት ነው። እስከሚደርሱበት ቦታ ድረስ መቆሚያም ማቆሚያም የሌላቸው ኢላማቸውንና ዓላማቸውን እስከሚመቱ ድረስ መቆሚያም ማቆሚያም የሌላቸው ትራኮችን የሚሄዱበትን መንገድ እየጠረግን ነው ብሎ ነበርና ከዛ በኋላ ትራኮቹ ምን እንደነበሩ አሁን ነው የገባን እኛም። ኃያሉ አምላክ የተመሰገነ ይሁን። ምን ይባላል? ጌታ የተመሰገነ ይሁን። የእስራኤል አምላክ ምስጋና ይገባው። እሱን ነው የምንለው። ምክንያቱም አንዳንድ ጊዜ ትንሽ ግራ ያጋባል። የፈጣሪ ባሪያም ብትሆንም አንዳንድ ጊዜ አምላክ እንድትናገር ይፈቅድልህና እውቀቱ ለአንተም ግልጽ ላይሆን ይችላል። ካለፈ በኋላ ልታውቀው ትችላለህ። ካለፈ በኋላ ታውቀዋለህ። ግን ንግግሩ በትክክል ተነግሯል። መልእክቱ በትክክል ተልኳል ማለት ነው። መልእክቱ በትክክል ተልኳል። ግን ለአንተ ምናልባት ካለፈ በኋላ ታውቀዋለህ። በዛን ጊዜ እንግዲህ ትራኮቹ ምን እንደነበሩ እንግዲህ ምናልባት በቁመቱ በርዝመቱ ምናልባት ደግሞ በፍጥነቱም ስታየው
አሁን ባለፉት ጥቂት ጊዜያት ያሳለፍናቸው ነገሮች ይሆናሉ ብለን እንገምታለን። እሱ ለአምላክ እንተዋለን እና ምን ይላል አሁን ሌላው ደግሞ የአምላክ ባሪያዎች ምንም ቢሆን የአምላክ ባሪያ ቢሆኑም አንዳንዴ ሲያጠፉ ይቀጣሉ ይላል። ሲያጠፉ ይቀጣሉ። ለአምላክ ጓደኛው ይሄ ቅርብ ዘመድ ምናምን የሚባል ነገር የለም። ካጠፋ አጠፋ ነው። በዛ ምክንያት እኛ በተቻለ መጠን ኃያሉ አምላክ በፈቀደልን መጠን ከማጥፋትም ከጥፋትም ተጠንቅቀን የምንሄደው እርምጃችንን ጉዞአችንን ወይም የምንረግጠውን ነገር የምንናገረውንም ነገር ኃያሉ አምላክ በፈቀደልን ተጠንቅቀን ነው የምንሄደው። ምክንያቱ ደግሞ አምላክ ጥፋት ሲያጠፉ ምንም እንኳን የራሱ ባሪያዎች ቢሆኑም ይቀጣል። በዛው ልክ ደግሞ በባሪያዎቹ ላይ የሚመጣን ደግሞ አይታገስም፣ ይቀጣል። ባሪያዎቹን የሚናገር ወይም የሚነካ ካለ ዳሴት ይቀጣል ማለት ነው። ባሪያዎቹ የሚናገሩት ነገሮች በብዛት ከፈጣሪ የመጡ ናቸው። ከተናገሩ በኋላ ከቃላቸው ከወጣ በኋላ ግን ሁሉም ጊዜም ተፈጻሚ ነው የሚሆነው እና ይህንን ለማረጋገጫ ደግሞ ነቢዩ ዳውድ ወይም ነቢዩ ዳዊት ጥፋት ባጠፋ ጊዜ አምላክ እሱን በተለያየ ጊዜ ቅጣቱን አሳርፎበታል። በተለያየ ጊዜ ነቢዬ ነው እኔ ነኝ የሾምኩት፣ ከሳኦል በኋላ ለእስራኤል ሕዝብ የተሾመ ንጉሥ ነው፣ ነቢይ ነው፣ መሪ ነው፣ ብዙ ነገር ነው። ዳውድ ወይም ዳዊት የፈጣሪ ሰላም በሳቸው ላይ ወረድና ኃያል ሰው ነበር። ለፈጣሪ በጣም ቅርብ የሆነ ፈሪ ተጠንቃቂ ሰው ነው። ግን ያም ቢሆን ሰው ነውና ሲያጠፋ አምላክ አጥፍተሃል እና የኔ የቅርብ እንትን ስለሆንክ እምርሃለሁ አላለውም። ነቢዩን ልኮ ይልቅንስ ምረጥ፣ ከቅጣቶች ውስጥ አንዱን ምረጥ ነው ያለው። ሶስቱም አስቀያሚ ነበሩ፣ ግን መምረጥ ነበረበት አንዱን። ያ ነው የሆነው። ያ የሚያሳየን ደግሞ አንድ ጥሩ ምልክት አለው። ሁሌ እኛ እንደምንለው እኛ ይህን ታሪክ የሰማነው በቅርብ ነው፣ ግን እኛ ስንናገር የነበረው ሩቅ ነው። ምን ይላል? ንጉሥ ባጠፋው ማለት መሪ ባጠፋው ህዝብ ይቀጣል። ህዝብ ይቀጣል። I don't know. I mean, you tell me. ጥቂት ሰዎች በሚያጠፉት ጥፋት ብዙሃኑ ዋጋ ይከፍላሉ ይላል። እኛ ይሄን ስንለው ነበረ። ታሪኩን የሰማነው በቅርብ ነው። ኃያሉ አምላክ በሚያውቀው ምን ይላል? ጥቂት ሰዎች በሚያጠፉት ጥፋት ብዙሃኑ ይቀጣል። እኛ ደግሞ ያኔ ይህንን ስንል በትክክልም መልእክቱ ስለመጣለን ነው። ምን ይላል? መንግስት ሲያጠፋ፣ መሬት ሲያጠፋ ህዝብ ይቀጣል። ይሄ ነበር ያልነው። መሪ ሲያጠፋ ህዝብ ይቀጣል። ስለዚህ ዳዊት ባጠፋው ጥፋት 70,000 የሚሆን የእስራኤል ህዝብ ዋጋ ከፈለ። እምርሃለሁ አይደለም ያለው። ነቢይ ልኮ ከሶስቱ አንዱን ምረጥ ነው ያለው። ምረጥ እና አንዳንድ ጊዜ ምንድን ለማለት ነው፣ ምንም እንኳን የፈጣሪ አገልጋዮች ባሪያዎች የእሱ እንትኖች ቢሆኑም ሲያጠፉ ይቀጣሉ። እና ወደ ዛሬው መልእክታችን ስንመጣ መሪዎች አምላክ ወስዶ ያነገሳቸው በተለያየ መንገዱ ብዙ ነው፣ ያነግሳቸዋል። እኛ በምናውቀው ማለት ነው። አሁን ባለንበት ዘመን፣ አሁን ባለንበት ጊዜ እና አምላክ አንዳንድ ጊዜ ሰዎችን ከተለያየ መከራና ችግር ጠብቆ ወደ ስልጣን ላይ ያወጣቸዋል፣ ወደ መሪነት ላይ ያወጣቸዋል። መንገዱ ብዙ ነው። አምላክ ከነሱ ላይ ምንድን ነው ያየው? እሱ ነው የሚያውቀው። እኛ በምናውቀው 3 ነገር አለው እና እነዚህ ሰዎች ጥፋት ያጠፋሉ። ከጥፋቶቹ አንዱ በጣም አስቀያሚ፣ ከጥፋቶቹ አንዱ ምን ይላል? ስልጣኑን መከታ አድርጎ ወይም ስልጣኑን ተመክቶ
ወይም ስልጣኑን ከለላ አድርጎ ሰዎችን የሚበድል የሚያስበድል ከአምላክ ትእዛዝ የወጣ ማለት ነው። ቅጣቱ ከባድ ነው። ይህ ለመሪዎች ነው። ቅጣቱ ከባድ ነው። አምላክ ባለፈው ተናግረን ነበር እና ከተናገርን በኋላ አምላክ የሰራውን ስራ አይተናል። ከባድ ነው። አንዳንድ ጊዜ እንደዚህ አይነት ነገር እኛ ስንናገር መናገር ብቻ ነው። ሁሌም እንደ ስፒከር ነው። አንዳንድ ጊዜ ይገባናል፣ አንዳንድ ጊዜ አይገባንም። የማይገባን ምንድን ነው? አምላክ ግልጽ ማድረግ ስላልፈለገ ነው። ያ ማለት ግልጽ ሳይሆኑ ይቀራሉ ማለት አይደለም። በሂደት እናየዋለን። የሰው ልጅ የሚሞትበትን ቀን ቢያቅ ኑሮ የተብላሸ ነው የሚሆነው። ምክንያቱም ቤት ሰርቶ እንኳን መኖር አይችልም። ያቺ የሚሞትበትን ቀን ሰዓቷን እያስተነተነ መኖሩ ሳይኖር ኑሮ ሳይኖር ይሞታል። እንደዛ እንደማለት ነው። እኛም አንዳንድ ጊዜ ነገሮችን ስናይ መልክቱ ሲመጣ መናገር ነው። ያኔ መሪዎች ሲያጠፉ ቅጣቱ ምን እንደነበረ ስልጣናቸውን ከለላ አድርገው ሰዎችን የሚጎዱ የሚያስጎዱ ቅጣቱ አምላክ መቅሰፍት ያመጣባቸዋል በነዛ ሰዎች ላይ። አምላክ በእነሱም ሆነ በቤተሰቦቻቸው የተዋረዱ ይሆናሉ። ከስልጣን ላይ እያሉ አምላክ ያወርዳቸዋል። ወደ የት ነው የሚያወርዳቸው ስንል ወደ መቃብር ይላል። ስልጣን ላይ እያሉ እነሱ ማን ነው የሚያወርደን ብለው የሚንጠራሩት? ስልጣን ላይ እያሉ አምላክ ወደ መቃብር ያወርዳቸዋል ይላል። ይሄን ነበር ያስተላለፍነው ባለፈው ያው ካልነው በኋላ ኃያል ነው አምላክና አንዳንድ ጊዜ ከጭፍሮች መካከል መሪውን ፈረስ ላይ ያለውን መሪ በቀስት ወሩሮ ይጥለዋል። ከፈረስ ላይ ነው የሚጥለው። ከፈረስ ላይ ፈረሱን እንበልና ስልጣን ነው እንበል፣ ይጥለዋል። ለይቶ ይጥለዋል። ከዛ ቀሪው ሰላም ይኖራል ማለት ነው። ምክንያቱም ቀሪው ተመሪ ነው። ያ ነበር የሆነው ባለፈው ከተናገርን በኋላ። አሁን ደግሞ ይሄ ነገር እንደገና የመጣው ምናልባች ሌላ ነገር ይኖራል ማለት ነው። እመኑን አንዳንድ ጊዜ ስንናገር ማዳመጡ ለእናንተም ጥሩ ነው። በይበልጥ ይህ መልእክት እኔን ይመለከተኛል የሚል ካለ ዳሴት you have to be careful። ምን ይላል? ስልጣንን ተመክቶ ስልጣንን ከለላ አድርጎ ሰዎችን የሚጎዳ የሚያስጎዳ that means ስልጣኑ ባይኖረው ኑሮ ማድረግ አይችልም። it doesn't matter what kind of position you have, what kind of power you have. It doesn't really matter whatever you are. ስልጣንን መከታ አድርጎ ስልጣንን ተመክቶ ስልጣንን ከለላ አድርጎ ሰዎችን የሚጎዳ ወይም የሚያስጎዳ ሰው ስልጣን ላይ ያለ ይላል ይወርዳል። ይሄ the highest punishment ነው። the lowest probably የሆነ ነገር ሊያጣ ይችላል። ከልጆቹ፣ ከቤተሰቦቹ፣ ከዘመዶቹ፣ ከሀብቱ you name it። እሱ እንዳይ አይነቱ ነው። አንዳንድ ጊዜ አምላክ ንጉሶችን ይሾምና ህዝቦችን ይቀጣል። አንዳንድ ጊዜ ደግሞ ንጉሶችን ይሾምና ከመንገዳቸው ሲወጡ ቅጣቱን በእነሱም ሆነ በህዝቡ ላይ ያሳልፋል። እውቀቱ ሰፊ የሆነ አምላክ እሱ ነው የሚያውቀው እንዴት እንደሆነ እና ምን ይላል? የመጀመሪያው ስልጣንን ተመክቶ ሰዎችን መጉዳት ማስጎዳት ስልጣን ላይ እያለ ወደ መቃብር ያስወርዳል ይላል። forget about who gonna take you down from the place where you are, from the position you are. If you think that way, you have to forget it. That means God can take you down while you are on the power and position, take you down to your grave. That's it. It doesn't matter. It doesn't matter really what you think. አንዳንድ ጊዜ ፈጣሪ ምን ይላል?
ሰዎች አካባቢያቸው ላይ ባሉት እንትኖች ይመካሉ። እነዛም ነገሮች ተፈጣሪ መሆናቸውን ስለሚረሱ ይላል። ተፈጣሪዎች ናቸው፣ ፍጡራን አይደሉም። ማነው ፈጣሪ አይደሉም፣ ተፈጣሪዎች ናቸው። ተፈጣሪ ከሆነ ደግሞ ሁሉም ትእዛዝ ይቀበላል። ኢቭን ሰው ራሱ ያ ጋርድት ብለህ ያስቀመጥከው ትእዛዝ ይቀበላል። ነገሮች ሲመጡ ያ እንቅልፍ ይዞት ይጥለዋል። ከዛ አጥቂህ መጥቶ ያጠቃሃል። ነገሮች የሚሆኑት ምርመራ የሚደረግባቸው ካለፈ በኋላ ነው ማለት ነው። ሁለተኛው ደግሞ ስልጣንን መከታ አድርጎ ስልጣንን ከለላ አድርጎ ሀብት ማግበስበስ ይላል። እሱ ደግሞ የከፋ ነው። ስልጣንን መከታ አድርጎ ስልጣንን ከለላ አድርጎ ሀብት ማግበስበስ ስልጣን ላይ እያለ ይወርዳል ይላል ወደ መቃብር። አንዳንድ ጊዜ መቃብር ስንል ምናልባች አይዶን ነው፣ ግን ትክክል መልእክቱ በትክክል ነው የተላለፈው። ስልጣን ላይ ያለ ከዛም በኋላም ደግሞ ቤተሰቦቹ ወይም ልጆቹ ወይም ዘመድ አዝማዶቹ ያንን ሀብት አይበሉትም፣ የተዋረዱ ይሆናሉ። አንዳንድ ጊዜ ስልጣን ላይ ያሉ ሰዎች ወይም ይሄ ሀብት ምናምን ያላቸው ሰዎች ራሳቸውን በጣም አግዝፈው ስለሚያዩ መጪው ምን እንደሆነ አያውቁትም። ነገሮችን ያሳንሱታል እንበልና በምድር ላይ ያሉት ነገሮች ሁሉ እነዚህ መጫወቻዎች ናቸው። ገንዘብ፣ ሀብት፣ ቢልዲንግ ዩኔሚት ቁርጡ ቀን ሲመጣ እነዚህ ነገሮች ሁሉ አንተን አያድኑህም። that means there is nothing they can do for you እንበልና ትልልቅ ህንፃዎች አሉ ከተማ ውስጥ። አምላክ ወይ ቶርኔዶ ወይም ደግሞ አርዝኩዊክ ላከና አፈራረሰው። it's gone እንበልና ሀብትህ በእሳት ተበላ። ብርህም ቢውልዲንጉ ብቻ ሳይሆን ብርህም እዛ ውስጥ ነበር። አሁን ራቁትህና ማን ነው ያለው? just take it in that way። ስለዚህ ይሄ ሀብት ንብረት ወይም ገንዘብ የምትለው ነገር አጠገብህ ያሉት ብዙም ዋጋ የላቸውም ማለት ነው። ዋጋ የሚኖራቸው አንተ ዋጋ አምላክ እስከፈቀደልህ ብቻ ነው። አንዳንድ ጊዜ ሰዎች ገንዘብ ይኖራቸውና ግን መድኃኒታቸውን ያጣሉ፣ በበሽታ ይሰቃያሉ። ገንዘብ አላቸው። አንዳንዶቹ ደግሞ ገንዘብ የላቸውም፣ አምላክ ሙሉ ጤንነት ሰጥቷቸው በሳቅ በደስታ ያኖራቸዋል። እንበል ብዙ ሀብታሞች ልጅ ለማግኘት የማይሄዱበት ሐኪም ቤት የለም፣ የማይሄዱበት አዋቂ ቤት የለም፣ የማይቆፍሩት ነገር የለም። ልጅ ግን አላገኙም። ያ የሚያሳየው ገንዘብ ስላለህ ወይም ሀብት ስላለህ አይደለም። አንዳንድ ጊዜ ልጅ ማግኘት ስለማይችሉ ሂደው የማደጎ ልጅ ይገዛሉ፣ ማለት ለማሳደግ የቲሞችን ይገዛሉ። እዚህ ጋር ደግሞ ሌላው ድሃ ደግሞ ምንም ነገር መብላት የሚጠጣው የሚበላው ነገር የሌለው ወይም ኑሮ ያልተስተካከለለት በየዓመቱ ልጅ ሲወልድ ደግሞ ታየዋለህ። በየዓመቱ ያ ሀብታሙ እንዲሁ እየተቁለጨለጨ ይኖራል ማለት ነው ይላል፣ ለእኔ ባደረገው ይላል። ይሄኛው ደግሞ በልጅ ብዛት ተቸግሯል። የአምላክን ጸጋ እስካላወቅከው ድረስ አንዳንድ ጊዜ አጠገብህ ሆኖም ከዛ በኋላ ግን ትነጠቃለህ ማለት ነው። መልእክቱ በትክክል ደርሷል። መልእክቱ እኔን ይመለከተኛል ያለ ሊጠነቀቅ ይገባል ማለት ነው። ስልጣን ላይ እያለ ስልጣኑን ተመክቶ ሰዎችን የሚጎዳ የሚያስጎዳ ስልጣን ላይ እያለ ወደ መቃብር ይወርዳል ይላል። ማንም ሰው አያወርደው ማለት ነው። ያ ባለፈው አይተነዋል። የአሁኑ ደግሞ እንግዲህ አይዶን ነው ሁል ጊዜም ቢሆን ባለተራ ይኖራል። አምላክ ምሕረቱን ያወርድልን። የዛሬው መልእክታችን ይሄን ይመስል ነበር። ይህ መልእክት የሚተላለፈው ከአራት አይነት ማህበረሰብ ነው። እኛ ያው ሁሌም ቢሆን መናገር ነው። ብዙ ሰዎች ዙሪያቸውን ያዩና ይመካሉ፣ ግን ወደ ላይ ማንጋጠጥ ስለማይችሉ ኃያሉን አምላክ ይረሳሉ። ከዛ የፈለጉትን ነገር ያደርጋሉ። የእኛ ነገር ሁሌም ቢሆን እናስተላልፋለን፣ ወደ ፈጣሪ ወደ ኃያሉ አምላክ እናስተላልፋለን። ምክንያቱም ደግሞ እኛ
ጌታችን ዳኛ ነው፣ አምላካችን ጠበቃ ነው ብለን የተነሳን ሰዎች ነን። ሁልጊዜም ቢሆን እኛ መጥፎ ነገር በምናይ ጊዜ፣ መጥፎ ነገር በሚደረግ ጊዜ በእኛም ላይ ሆነ በሌላም ሰው ላይ ልዩነቱ በእኛ ላይ ሲሆን የሚመጣባችሁ መዓትና መከራ የሚመጣባችሁ መጥፎ ነገር ትንሽ አሳማሚ ነው። ሁሌም ስንናገር ልታዳመጡ ይገባል። ምክንያቱም አሳማሚ ነው። የአምላክ ቅጣት ለየት የሚያደርገው ሰው ቢያደርገው ኑሮ ጦርነት ሊያማዝዝ የሚችል ነው። ሰው ቢያደርገው ኑሮ በጣም ከፍተኛ መቃቃር ሊያመጣ የሚችል ነው። ሰው ቢያደርገው ኑሮ ወይም ህዝቦች ቢያደርጉት ኑሮ አንዱ ከአንዱ ጋር ሊያጫርስ የሚችል ነው። ግን አምላክ ሲያደርገው ማንም በማንም ላይ አይጠቋቆምም። it will be done like that። ይሄንን የመጽሐፍ ቅዱስ የሚያውቁ ሰዎች፣ የእምነት አባቶች፣ ፓስተሮች፣ ቄሶች፣ ዲያቆኖች ያውቃሉ ምን እያወራን እንዳለን። የአምላክ ቁጣ፣ አምላክ መቅሰፍት ይልካል፣ አምላክ ይቀጣል ስንል ቅጣቱ በምን በኩል እንደሚመጣ ኃያሉ አምላክ ነው የሚያውቀው። መቼና ቅጣቱ ምን እንደሆነ የሚያውቀው ፈጣሪ ነው። እኛ ሁሌም ቢሆን እናስተላልፋለን። ስናስተላልፍ you have to prepare yourself for the biggest disaster። በዚች አጋጣሚ አንድን መልእክት እናስተላልፋለን። እኛ ሁልጊዜም አንዳንድ ነገሮችን ስናስቀምጥ ያስቀመጥናቸውን ነገሮች ማንም ሰው አይፈታቸውም። ያ ማለት አሁን አንዳንድ እንላለን ቄሶቻችሁን ጥሩ፣ ዲያቆኖቻችሁን ጥሩ፣ ፓስተሮቻችሁን ጥሩ የሚፈቱላችሁ ከሆነ እንላለን። ወይም የሚለም አንዳች ነገር የሚነግሯችሁ ከሆነ አንድ ነገር ስናስቀምጥ ወይም አንድ ነገር አምላክን ስንለምን አምላክ እሺ ካለ ከተደረገ በኋላ ያንን ነገር ከመምጣት የሚያቆመው ነገር ምንም ነገር የለም። ዋናው ነገር እኛ ከአፋችን መውጣቱ ነው። አንድ ወቅት እንዲሁ አየንና ነገሮችን በጣም አሳዘነን፣ በጣም አሳዘነን። ያው ባለፈው እንዳልነው ሁሌም ቢሆን ይሄ ምንድን ነው የሚባለው ላኪውን ማነው ተላላኪውን ሳይሆን ላኪው ላይ ነው የምናተኩረው። ሌባውን ሳይሆን ተቀባዩ ላይ እናተኩራለን። እና አንዳንድ ጊዜ ምንድነው የሆነች ነገር አየንና በ2024 አካባቢ ነው እንደዚህ በጣም አስቀያሚ ነበር። ትንሽ ለዚህ ነው ምናልን አንድ ጊዜ እነዚህ ሰዎች ልክ ከአንድ ፋብሪካ ሳሙና ከአንድ ፋብሪካ እንደወጣ ሳሙና ናቸው። በመሃላቸው ልዩነት የለም፣ ልዩነት የለም። መልካቸው ብቻ ሳይሆን አስተሳሰባቸውም አንድ አይነት ነው። በመሃላቸው ልዩነት ቢኖር እንኳን ወደ እኛ ሲመጣ አንድ የሚያደርጋቸው ብዙ ነገር አላልን፣ ብዙ ነገር አላልን። ያኔ ያችን ነገር አየንና ኃያሉን አምላክ ለመን ነው። በሙሴ አምላክ ስም እንምላለን፣ በአብርሃም አምላክ ስም እንምላለን። ዋሽተን ከሆነ እሱ ቅጣት ሊያመጣ ይችላል። እና ምን ይላል? ምናል አምላክን ለመንና ምንድን ነው የሚባለው አህያውን ፈርቶ ዳውላው እንዳይባል ማለት ነው። ወይም ላኪውን ፈርቶ ሌባውን እንዳይባል እኛ ቀጥ ብለን ሄርን። ወዴት ነው ሄር ነው? ወደ ላኪው ጋር ነው ሄደው። ያ ማለት በሐሳብም በሂሳብም ለሚረዳው ዛፉን ስናጠና ከቅጠሉ እስከ ስሩ ነው አላልናችሁም? ያ ከዛ በኋላ ነው እኛ ከቅጠልና ከቅርንጫፍ ጋር መታገል ያቆም ነው። ምክንያቱም ቅጠል ሲረግፍ ቅጠል ይተካል። ቅርንጫፍ ሲቆረጥ ብዙ ቅርንጫፎች ይበቅላሉ፣ ያቆጠቁጣሉ። ስለዚህ ያኔ ያችን መጥፎ ነገር ስናይ ትንሽ ተሰማን። እንደ ሰው እንደ ፈጣሪ ባሪያ የኛ ሰዎች የኛ አይነት ሰዎች በዚህ ምድር ላይ አልፈዋል። ብዙዎቹ እንደኛ አይነት ናቸው። ሁሌም ቢሆን እነሱ የሚናገሩትና አስተዳደር ላይ ያለን መንግስት ላይ ያለን ምናምን ላይ ያለን የሚሉ ኮልኮሌዎች ሁሌም ቢሆን የእነሱ ጠላቶች ናቸው፣ የእነሱ ተቃራኒዎች ናቸው። እነሱ ይናገራሉ፣ እነዛኞቹ ያሾፋሉ ወይም
መጥፎ ነገር ያደርጋሉ። አምላክ ቅጣቱን በነዛ ላይ ይዘገያል እንጂ አህያ ጅብ ነች፣ ቅጣቱን ያወርዳል። ያንንም ነው ያለው ጀረማያ ማነው አላይጃ ለሚቀጥሉት ጥቂት ዓመታት አምላክ በእናንተ ላይ ቅጣት ያወርዳል፣ የ3 ዓመት ድርቅ ይመጣል አለ። ዝናብ የሚባል ነገር አታገኝም። አምላክ ያለውን ያ ነቢይ ያለውን አምላክ አጸደቀለት። በትክክልም እንደዛ ነበር የሆነው። እናም ያኔ አየንና የሆነች ነገር ምናል ይህ ጦርነት አይቆምም። 2 ሀገሮች ኢንቮልቭ ሳያደርጉ ሁለተኛው ጦርነቱ ከባድ ነው ይሆናል። በ100 ሚሊዮኖች የሚቆጠሩ ሰዎች በአንድም ሆነ በሌላ መንገድ ዋጋ ይከፍላሉ። ምክንያቱም ያ ሳይሆን የሚያልፍበት መንገድ የለም ነበር። ከዛ በኋላ ይሁን ከዛ በፊት ምናል አምላክ እዚህ አካባቢ ያሉትን ነገሮች በአንድና ለመጨረሻ ጊዜ ሊለውጥ ይፈልጋል። ለካ ያንን ሲናገር በአንድ ጠጠር 2 ወፍ ለመምጣት ነው። ምክንያቱም ከዛ በፊትም አንዳንድ ነገሮች ነበሩ። በ2019 በ2020 እዛ አካባቢ አንዳንድ ነገሮች አይተን ነበር። 2017 እንደዛ አካባቢ አንዳንድ ነገሮች አይተን ነበረ። እዛ ሚድል ኢስት አካባቢ አንዳንድ ነገሮች አየን። ብዙ ሀገሮች በአንድም ሆነ በሌላ መንገድ እኛን የሚመሳሰሉ ሰዎች ወይ ይገፋሉ፣ ወይ ያስገፋሉ፣ ወይም ያሰቃያሉ። ምንም እንኳን ሃይማኖተኛ ቢሆንም ግን ከዲን አዱኛን መርጠው አዱኛ ማለት ገንዘብ ብቻ ሳይሆን ፍላጎት ተገዢ ማለት ነው። ስሌቭ ፎር ዜር ፊሊንግ ፎር ዜር ኢሞሽን ፎር ዜር ኢንትረስት ፎር ዜር ጀስት ሌክዠሪ ላይፍ ነው ዋትስ ካሚንግ። እንደዛ አይነት ነገር ውስጥ ነበሩ። እኛ አምላክን የለመነው እግረ መንገዱ በዛም እንዲቀጡንም ጭምር ነው። ምክንያቱም አስቀያሚ ነው እና ይህንን ነገር እዛም ያለን አምላክ አንዳንድ ነገሮች እዚህ ይለውጣል። we are not here to scare you, we just let you know that's coming አልን። በጽሁፍ ነው ያስቀመጥነው 2026 በፊት የሰረዝናቸው ዩቱብ ላይ የነበሩት ማለት ነው። ከዛ በኋላ የሆነው ያ ነበረ። ምክንያቱም መቀጣት ስለነበረበት ነው። ነገሮች በአንድም ሆነ በሌላ መንገዱ መቀጣት ነበረባቸው። ለዚህ ነው የኛ አይነት ሰዎች ሁሌም ቢሆን ያነሰ ኑሮ ቢኖሩም ግን ታላላቅ ነገሮች ላይ ፍርድ ይሰጣሉ። ፍርድ ሲሰጡ ሁሌም ሆን ተፈጻሚ ነው የሚሆነው። አምላክ ያንን ተቀብሎ ጊዜ ጠብቆ ተፈጻሚ ያደረገው exactly the way we said or the way we are looking for, it's happening right now. Trust us. We was waiting this for a long time. አሁን እየተካሄደ ያሉትን ነገሮች አምላክ ያንን ቃል ካወጣ በኋላ እየጠበቅን ነበር። በናፍቆት እየጠበቅነው ነበር። ምክንያቱም እንደሚከሰት እናውቀዋለን። just the same thing አምላክ ለነቢዩ ያዕቆብ የነገርኩህን ነገር ሳላደርግልህ አልተወህም እንዳለው ማለት ነው። እና ዛሬ ላይ የተከሰቱት ነገሮች ጠቅላላ ያኔ የለመናቸው ናቸው። በሙሴ አምላክ ስም እንምላለን። ያኔ የለመናቸው ናቸው። ፈጣሪን ለመን። ግን አምላክ ሁሌም ቢሆን ከጠየቀው በላይ ያደርጋል። በአንድ ጠጠር ብዙ ወፍ ነው የመታው። ለዚህ ነው አንዳንድ ጊዜ አምላክ ንጉሶችን ይመርጣል። ጀረማያ ይላቸዋል ለእስራኤል እዛ በሱ ዘመን ለነበሩት አስተዳደሮች ሁሌም ቢሆን ነቢይ ይላካል። እዛ ጋር የነበሩ ባለስልጣኖች ደግሞ በነቢይ ላይ ያፌዛሉ ወይም ይደበድባሉ፣ ያሰቃያሉ። ይሄ የነበረ ነው እና ይላቸዋል ከባቢሎን የሚነሳ ሰራዊት አለ፣ ያ መከራችሁን ያሳያቸዋል እና ይላቸዋል የባቢሎን ንጉስ ወይም ነቡከደነፆር ማይ ሰርቨንት ኢት ሚንስ ባሪያ፣ የኔ ባሪያ ይመጣል ይላል። በጊዜው ትንሽ ግራ ተጋቡ። ምክንያቱም ነቡከደነፆር ወይም የባቢሎን ንጉስ አምላክን የሚያምን ሰው አልነበረም። ግን አምላክ አንዳንድ ጊዜ እንደዚህ አይነት ሰዎችን ይጠቀማል ሌሎችን ለመቅጣት። የእስራኤልን ሕዝብ በዛን ጊዜ የነበሩትን ለመቅጣት ያ ራሱ በጣም ትልቅ አስተማሪ ነገር ነው። ያ ጊዜ ለመቅጣት አምላክ ከዛ በኩል ያመጣባቸው የባቢሎን ሰራዊትን
ንጉሱን አስነሳባቸው። ምክንያቱም ደግሞ ምን አሉ ያኔ ከግብፅ ጋር ውል አድርገናል፣ ግብፅ ትጠብቀናለች አሉ። የእስራኤልን ሕዝብ የሚጠብቀው አምላክ እንጂ ሌላ ሰራዊት አልነበረም። አንዱም ዳውድ የተቀጣው በዛን ጊዜ በሱ ጥፋት ምክንያት የእስራኤል ሕዝብ ወደ 70 ሺህ የሚሆን ሕይወት ያለፈው ሰራዊትን በመቁጠሩ ነው። ምክንያቱም የእስራኤልን ሕዝብ የሚጠብቀው አምላክ እንጂ ሰራዊት አይደለም፣ የብረት ጋጋታ አይደለም። እኛ ያኔም አንዳንድ ነገሮችን አየንና ነገሮችን ፈጣሪ ለመንና እንደሚሆን አደረገን። እንደሚሆን አደረገን። ምክንያቱም ከባድ ነው። ስለምትችል ብቻ አታድርግ። that's the most bad thing you will do in your lifetime. Don't do bad things just because you can. Just because you can. We have seen a lot, and that was very bad. መጀመሪያ ያደረግነው ነገር አምላክን ለምነን አባቶቻቸውን ጠይቀን አያቶቻቸውን ጠይቀን we lifted the protection that they used to have from both sides እና እንደዛ ነበር ያደረግነው። ምን ይላል የኛ ሀገር ሰው? አይነጋ መስሏት እቋታራች ይላል። አይነጋ መስሏት እቋታራች ይላል። እና ኃያል ነው አምላክ፣ ኃያል ነው። አንተ እመን እንጂ ለጌታ ሁሉ ነገር ቀላል ነው። trust us. It doesn't matter what you think. It doesn't matter who you think you are. It doesn't really matter how strong you think you are. When the time is come, you are nothing. Just like that. አምላክም እንደዛ ነው ያደረገው። አንዳንድ ጊዜ ሰዎች በጊዜው ያላቸውን ነገር ያዩና ሁሉን ነገር አንደር ኮንትሮል ይመስላቸውና they do against God willing. When that time comes, God always take a patience. Then he strike. When he strike, he take it down the leader from among of the nation or among of the armies. That means ከሰራዊቱ መካከል መሪውን ከፈረስ ላይ በቀስት ወርውሮ ይጥለዋል። ሁሌም ቢሆን እንደነዚህ አይነት ነገሮች ሲመጡ ምን ይላል? ሰዎች በጣም አግዝፈው የሚያያቸውን አምላክ አውርዶ ይፈጠፍጣቸዋል። አንዱም ያልነው ያኔ መሪ እነዚህ ኃያል ነን የሚሉ ዲክታተር ነን የሚሉ ጉልበተኛ ነን የሚሉ ሪች ካንትሪ ፓወርፉል ካንትሪ የሚባሉትን አውርደን እንፈጠፍጣን ያልነው ያኔ 2 ዓመት 3 ዓመት በፊት ይሄንን ነበር ያልነው። ምክንያቱ ደግሞ እነዚህ መንገድ ላይ ቆሙና በተሰጣቸው ሀብትም ሆነ ስልጣን መልካም ነገር አይደለም ያደረጉት፣ መጥፎ ነገር ነው እያደረጉ የነበሩት። That's all what they was doing. They use their power and their words for bad thing, not for the good thing. So you don't have a way that you will leave them like that, because it will be worst. Now they are paying the price. That's all what it is. They are paying the price. Doesn't matter what they was thinking about themselves. የኛ መልእክት አሁን ምንድነው? ሁልጊዜ የምንለው don't do bad things just because you can. Find a good reason for any of your action. You have to find a good reason that you will answer in a perfect way. You have to have an answer for that in a perfect way. Trust us. Otherwise, we are coming after you. And no one will save you from that. No one. ብዙዎቹን አምላክ ፈቅዶልን
አንዳንዶቹ ሰዎችን በዝንጀሮ መስለው ሰዎችን በጉንዳን መስለው ስናያቸው we go after them። እመኑን እኛ ቦታ ላይ ካልሆናችሁ አታውቁትም፣ ምን እያወራን እንዳለን አታውቁትም። ዋናው ነገር እንደዚህ አይነት ነገር አይን ውስጥ አትግባ። አይን ውስጥ ከገባ በኋላ maybe it will take time a little bit until we arrange everything together, but when we come after you in God willing you will pay the price። አንዳንድ ጊዜ ሰዎች መናገር ስለሚችሉ ብቻ ይናገራሉ። ያ ንግግራቸው ምንድን ነው የሚያስከትለው ብለው አያውቁም። ምንድን ነው የሚያስከትለው ብለው አያውቁም። ወይም ቢያውቁም ማን ምን ያደርገናል ብለው ይናገራሉ። ንግግር ነው እኮ ንግግር ነው። when the receipt comes they will pay the price because they can't deny it. The watcher was God. He was watching them. እና ሁሌ ለፈጣሪ ስናቀርብ አንዳንድ ነገሮች አምላክ የማያውቀውን ነገር አይደለም የምትነግረው፣ የሚያውቀውን ነገር ነው። እና ኃያሉ አምላክ ሁሌም ቢሆን ለባሪያዎቹ አንዳንድ ነገሮች ሲፈቅድላቸው በውሸት ላይ ተመስርተው አይደለም፣ በእውነት ላይ ተመስርተው ነው። ስለዚህ ሁሌም ቢሆን ያኛው አካል ዋጋ ሲከፍል አምላክ ያውቀዋል ኦልሬዲ። ያ ባይሆን ኖሮማ ነቢያቶችን አይልክም ነበር። ያ ባይሆን ኖሮማ እንደኛ አይነት ወልዮችን ቹዝን ምናምን ዩናይሜት አያደርግም ነው። በህዝቦች መካከል አንዳንድ ጊዜ እንደዚህ አይነት ሰዎችን ያስነሳና ተመልከት ይላል። እስኪ እዛ አካባቢ ጩኸት በዛ፣ እስኪ ሂድና ተመልከታቸው፣ ጩኸታቸው በዛ። አምላክ ሳያቀርቶ አይደለም እኮ ያውቃል። but he want to do something little bit more። እንበልና አንድ ካምፓኒ ውስጥ ብዙ ጩኸቶች አሉ። የካምፓኒው ባለቤት ሁልጊዜ ስሞታ ይደርሰዋል እና እሱ ማናጀር ምንድነው ስራ አስኪያጅ ብሎ ሰው ይልክላቸዋል። ከብዙ ጊዜ በኋላ ያ ስራ አስኪያጁ ሲመጣ ትክክለኛ ሰው ነበርና ብዙ ነገሮችን የተበላሹ ነገሮችን ያያል። በጣም ይገርማል። እንዴት ከዚህ ነገር ጋር አብረው እንደኖሩ ለዚህ ዘመናት ያክል። ከዛ ይጠይቃቸዋል how you live with this for this long time because this is a very bad thing። ምክንያቱም ይሄ ሰው ግቦ አይቀበልም። ይሄ ሰው አስመስሎ መኖር አይችልም። ይሄ ሰው ከሌሎች ካሉት መጥፎ ነገሮች ጋር አንድ ላይ መኖር አይችልም እና በቀጥታ he go after the problem። ጠየቃቸው፣ ለምንድን ነው ይህን ያህል ጊዜ ከዚህ ችግር ጋር አብራችሁ የኖራችሁት? እንዴት ልኖሩ ቻላችሁ ሲላቸው፣ ምክንያቱም አማራጭ የላቸውም ነበር። we don't have a choice, no one listen us። the first thing what he did, he said, don't worry, I will take care of. So he go after every problem one by one, and it was painful። ምክንያቱም እዛ ቦታ ላይ የነበሩት ሰዎች ይህን ነገር ደስ አይላቸውም። በዛ ጥቅም ሲጠቀሙ የነበሩት በዛ ሲስተም ሲጠቀሙ የነበሩት ሰዎች በእነሱ ላይ ሲመጣ ደስ አይላቸውም because they will lose everything. But this manager, that's his job, to go after each and everything. That's what he did, God. Sometimes he sent to the nation just a simple guy and he go after. ያን ነበር ያደረገው። ሙሴን ለፈርዖን ሲልክ ያን ነበር ያደረገው። that's it. What you gonna do? There is nothing you can do. To be honest, there is nothing you can do. When the right time, when the right person in the right time comes, there is nothing you can do. The reason is you are just a human. Doesn't matter how much you think you are wealthy, you are rich, you are powerful, you have army. It doesn't really matter as long as you are living in this planet and you are a human. That's many people they go to the wrong when it comes to the truth.
It's painful, but we have to go through. That's what happened to Pharaoh. ፌሮው ያን ጊዜ እሱ እኔ አምላካችሁ ነኝ ብሎ ለህዝቦቹ ያሳምን የነበረ ሰው ነው። በዛ ዘመን በዛን አይነት ሁኔታ ውስጥ ሲያልፉ የነበሩ ሰዎች ናቸው። 100 ወይ 200 ዓመት 300 ዓመት እንበል። ግን አምላክ አይ ትክክለኛው አምላክ እኔ ነኝ ብሎ ሙሴን ሲልከው አላምንም ሲል እነዛ 10 መቅሰፍቶች መጡ። The reason he can't defend himself. ብዙ ጊዜ ውሸቶች ይኖራሉ እውነት እስከሚመጣ ድረስ። ጨለማዎች ይኖራሉ ብርሃን እስከሚመጣ ድረስ። ከዛ በኋላ ጨለማ he doesn't have any other option except to left. He will live for the bright. ብዙ ጊዜ ግን ጨለማ ትንሽ የብርሃን በሚያገኝ ጊዜ ለማጥፋት ይሞክራል። how he will be more extremely dark. ነገሮችን በጣም በማጥቆር ነገሮችን በጣም በማክበድ ያንን ብርሃን ለማጥፋት ይሞክራል። የአምላክ ጸጋው ከሆነ ደግሞ ብርሃን በጣም ብርሃን በሚጨምር ጊዜ ጨለማ አማራጭ ስለሌለው እየሸሸ ይሄዳል፣ ካጠገቡ እየሸሸ ይሄዳል። ለዚህ ነው እኛም አምላክ አልተሳሳተም እንላለን። እኛ ወደዚህ ሀገር ስንመጣ አምላክ አልተሳሳተም። ምክንያቱም ደግሞ አሜሪካን በጣም ጥሩ ሀገር ነች። አሜሪካን በጣም ጥሩ ሀገር ነች። ጥሩነቷ በብዙ መልኩ ነው። በብዙ መልኩ ነው። የተለያዩ የዓለም ህዝቦችን እዚህ ነው የምታገኛቸው። አስተሳሰባቸውን እዚሁ ታገኘዋለህ። አመለካከታቸውን እዚሁ ታገኘዋለህ። አመለካከታቸውን፣ አስተሳሰባቸውን፣ አስተያየታቸውን ያ ታገኘዋለህ። So you will not make a mistake. You will never make a mistake. If you are a person like us, you will not make a mistake. You just have to study the routine, each and everything with the help of God. ለዚህ ነው አንዳንድ ጊዜ እንደዛ ያለ። ሁለተኛው ደግሞ አሜሪካን እንግዲህ ልክ በዛን ዘመን እንደነበረው ፌሮ ማለት ነው። ሀያል ሀገር ነች። በቴክኖሎጂውም በጉልበቱም በአርሚውም በምኑም በዓለማችን ላይ ታዋቂ ሀገር ነች። በጥሩም በመጥፎም። ወደዚህ ጋር ስትመጣ you didn't just come somewhere. You come on the top of the hill, let's say, on the top of the mountain. እና አንዳንድ ጊዜ እነዛ ነው እንላችኋለን። ኃያሉ አምላክ የተመሰገነ ይሁን። ብዙ ብንናገር ደስ ይለን ነበረ፣ ግን ምክንያቱም ደግሞ አንዳንድ ጊዜ ስለምታውቅ ብቻ አትናገርም። ኃያሉ አምላክ እንድትናገር ካልፈቀደልህ በስተቀር የዛሬው መልእክት እንግዲህ እዚህ ላይ እናሳርጋለን። እግዚአብሔር አምላክ ንጉሱ ምን ተስኖት ደመላሽ ካለ ብዙ ነገሮችን እናያለን። አንዳንድ ነገሮችን እናደርጋለን። ለምሳሌ አንድ ጊዜ ያለ አንተ ይሄን ነገር ማድረግ አለብህ ይለዋል። ባላረገስ አለው። እሱ ችግር የለውም፣ ግን የኔ ኃላፊነት ማድረግ አለብህ ነው። ባላደርግስ አለው። ባላደርግ ነው ተገደህ ታደርጋለህ አለው። እስኪ ታስገድደኝ እንደሆነ ያለው አለ። አምላክ የመጀመሪያ ያደረገው ምንድን ነው? የሚወደውን ልጁን ነጠቀው። የሚወደውን ልጅ ነጠቀውና አሁንስ ታደርጋለህ እንዲህ አለው። አላደርግም አለው። ከዛ በኋላ የሚወዳት ሚስቱን ነጠቀው እያለ ሀብቱን፣ ንብረቱን፣ ዘመዱን እያነጠቀው ሲመጣ መጨረሻ ላይ ወደ እሱ መጣ። አሁንስ አለው አድርጋለሁ አለ። አይ ብታረግ ኑሮ ያኔ ምንም ነገር ሳትነጠቀስ ብታረግ ኑሮ ደስ አይልም ነበር? አትሊስት ዩ ሃቭ ኤቭሪቲንግ። አንዳንድ ጊዜ እንደዛ ነው። ሁሌ እንደኛ አይነት ሰዎች መልእክት ሲያስተላልፉ አንዳንድ ጊዜ እንደዚህ ሪዚስት የሚያደርጉ ነገሮች ይኖራል እና ከዛ ፈጣሪ አንዳንድ ቅጣቶችን ያመጣል። ልክ እንደ ፈርዖን ማለት ነው። ፈርዖን ህዝቦችን ልቀቅ ብሎ ሙሴ ሲናገር አምላክ ይልሃል ህዝቤን ልቀቅ ብሎሃል ሲለው እምቢ አለ። የመጀመሪያ ቅጣት የመጣው እንደዛ ነው።
እነዛ ቅጣቶች 10 ቅጣቶች ቀስ በቀስ አምላክ ሁሉንም አንድ ላይ አላመጣም። ቀስ በቀስ 1 2 3 እያለ አመጣና መጨረሻ ላይ ለቀቀ። ግን ልቡ አልቻለም፣ ተከተለ። አምላክ ያውቅ ነበር ይህን ሰው በዚህ ከለቀቀው ያ እኔ ነኝ ንጉሳችሁ የሚለው ቃሉ እንደገና ሊቀጥል ነው። ስለዚህ የዚህን ሰው መቃብር ቀይ ባህር ውስጥ ማድረግ ፈለገው ነበርና ሲከተል ባህሩ ተከፍሎ ሲያይ በሱ ግርማ ሞገስ የተከፈለ መሰለው። አምላክ አንዳንድ ጊዜ ለአንዱ መልካም ነገር ያደረገውን ሴም ቲንግ ለዛኛው ሰውዬ መጥፎ ያደርገዋል። ለአንዱ ያዳነው መድኃኒት ለዛኛው ሊገለው ይችላል። ያ ማለት የታመመው አልጋ ላይ ቁጭ ብሎ ተኝቶ የቆመው ይሞታል ማለት ነው። እንደዛ እንደማለት ነው። እና እንደዛ ነው የሚያደርጉት። አንዳንድ ጊዜ ኃያሉ አምላክ ወደ እውነቱ ሲመጣ are you gonna do or you don't do? If he said no, okay, we will see. It takes something. Because everything you have is not yours. ለዚህም ነው የምንለው ሀብት ንብረት ምናምን ይሄ የምታከማቸው ነገር it's not yours. When the right time comes, when the truth comes, everything will left from you. Or you will leave it forever. You will not come back. ለዚህ ነው አንዳንድ ጊዜ ፈጣሪ የሚፈሩ ሰዎች ያላቸውን ነገር በአግባቡ ይጠቀማሉ። እኛም እንደዚህ ነው። ኃያሉን አምላክ ስንፈራ ግዴታ ማድረግ ስለምንችል ብቻ አናደርግም። ማስፈቀድ አለብን። ኃይሎቻችን ለእኛ ምንም ቢያገለግሉም እንኳን ግን ለእኛ ኢንተረስት እንድንጠቀም አንፈልግም። አምላክ ሊፈቅድልን ይችላል፣ ግን ስለምንችል ብቻ አናደርግም። We don't have to. But when we did, we know a lot of them, they paid the price. They paid the price, and still some of them, they are paying the price right now. A lot of them. ግን አንዳንድ ጊዜ ምንም ማድረግ ስለማችል they put you in an optionless position. When they put you in an optionless position, you don't have anything to do except to go after them. Maybe ምናልባች አንድ ጉርሻ ይሆናል ከአንተ ላይ የነጠቁት፣ ግን አንተ ወደ እነሱ ስትሄድ እርሻቸውን ነው የምትነጥቀው። I don't know how that calculation it is. I wish I know. ምናልባች እፍኝ የምታክል ነገር ነጥቀው ሊሆኑ ይችላሉ፣ ግን ወደ እነሱ ስትመጣ when you go after them እልፍኛቸውን ትነጥቃለህ። እልፍኛቸውን it means በጣም ቢግ ያ ነው የሚሆነው። ያ ማለት 10 minus 1 0 ማለት ነው። 10 minus 1 0 they wish they know before. ምክንያቱም ለሂሳብ አያቀርቡትም ነበር። ይሄ ነው ለሁሌም እንላለን ሪሲቱ when it arrive you should not deny it, because there is only one thing you can do with that receipt. You have to pay. That receipt always is mentioning based on your action, your experience, your expense, or your whatever you did. That's the receipt. It is for you. So if you have to do anything with that receipt, is you have to pay the price, whatever it is on it. And that's God always waiting you until you pay. Because there is no way you can escape. እና ምንጊዜም እንላለን መጠንቀቁ አይከፋም። በርን ክፍት አድርጎ ሌባ ከማለት በርን ዘግቶ መጠበቅ ጥሩ ነው አይደል? በርን ዘግቶ መጠበቅ ነው። ይህ መልእክት የሚተላለፈው ከአራት አይነት ማህበረሰብ ነው። የዛሬው መልእክታችን በዚህ ላይ እናሳርጋለን። ኃያሉ አምላክ ክብር ምስጋና ይገባው። ሁሉን ነገር የሚያስተካክለው እሱ ነው። ለሁሉም ነገር መልስ የሚሰጠው እሱ ነው። እኛ ሁሌም ቢሆን ስፒከር ነን። ዳት ሚንስ መናገር ብቻ ነው። ሁሉ ነገር የሚያደርገው
ኃያሉ አምላክ ነው። እናመሰግናለን። ቻው